ዛሬ በእግዚአብሔር ፊት ለእግዚአብሔር መገኘት በሚል ርዕስ የእግዚአብሔርን ቃል እንካፈላለን። መነሻ ጥቅሳችን የሚሆነው መዝሙረ ዳዊት ምዕራፍ 89 ከቁጥር 20 እስከ 29 ድረስ ያለውን አነባለሁ። እንዲህ ይላል የእግዚአብሔር ቃል። መዝሙረ ዳዊት ምዕራፍ 89 ከቁጥር 20 እስከ 29። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄ ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴንና ምሕረቴን ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱም አባቴ ነህ፣ አምላኬ፣ መድኃኒቴ፣ መጠጊያዬ ይላል። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ከፍ ይላል። ለዘላለም ምሕረቴን ለእርሱ እጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩም ለዓለምና ለዘላለም፣ ዙፋኑንም እንደ ሰማይ ዘመን አደርጋለሁ የሚል በወቅቱ ለዘማሪው፣ ከዛ በኋላ ደግሞ ፕሮፌቲካሊ ከሱ ዘር ስለሚወጣው ስለ ጌታ ኢየሱስ የተነገረ፣ በሱ ላመንን ደግሞ ለእኛ ትንቢታዊ መልእክት ያለው እግዚአብሔር ፊት ለሱ መገኘት የሚያደርገውን ነገር የሚናገር ክፍል ነውና ለእግዚአብሔር ስለ መገኘት ስናስብ እግዚአብሔር አምላክን እንዴት እንዳገኘን ጥቂት አንስተን ብንጀምር ጥሩ ነው። እኔና እናንተ ወዳጆቼ በእግዚአብሔር ተፈልገን የተገኘን፣ እግዚአብሔር ካገኘን በኋላ ደግሞ ለእግዚአብሔር ነገር እንድንገኝ እግዚአብሔር አምላክ በምድር ላይ ያስቀመጠን የልጁ የኢየሱስ ክርስቶስ የመስቀል ላይ ሥራ ፍሬዎች ነን። የሰው ልጅ በኃጢአት ከወደቀበት ጊዜ ጀምሮ እግዚአብሔር ለሰው ልጆች ቃል ሲገባ ቃሉን አስቀድሞ በጥላ ውስጥ ሲፈጽም፣ ጊዜው ሲደርስ ደግሞ አንድያ ልጁ ሥጋ ለብሰው በሰው ምሳሌ ተገኝቶ የባሪያን መልክ ለብሶ የመስቀል ላይ ሞትን ሞቶ በደላችንን ወስዶ ጽድቁን ሰጥቶን፣ ሞታችንን ወስዶ ሕይወት ሰጥቶን፣ ድካማችንን ወስዶ አበርትቶን፣ ውርደታችንን ተዋርዶ አክብሮን፣ ቁስላችንን ቆስሎ ፈውሶን የሚከፈለውን የትኛውንም ዋጋ በክርስቶስ ኢየሱስ ላይ አኑሮት ተግሳጹን ሕይወታችንን አግኝቷል። ጌታ ብዙ ጊዜ ሰዎች ወደ ጌታ የመጡ ሰሞን የሚሰማቸው የመዳናቸው እውነት ጊዜው እየቆየ ሲመጣ ውስጣቸው ላይ እየደበዘዘ ይመጣል እንጂ እግዚአብሔር እኛን ለማግኘት የከፈለው ዋጋ በልጁ ላይ የጨከነው ጭካኔ፣ መስቀል ላይ ስለምን ተውከኝ ብሎ እስኪጮህ ድረስ የተወው መቶ፣ የእኛን እርግማን በሱ ላይ ያኖረበትን ማኖር ስንመለከትና ሁሌ ስናስብ መዳናችን ካደረግነው ነገር ከተናገርነው ቃል በላይ በዛ ቃል ውስጥ ላይፋችን ላይ ትርጉም ያለው ለውጥ እንዲኖር ያደረገው የእግዚአብሔር ልጅ የኢየሱስ ክርስቶስ ዋጋ ውስጣችን ይከብዳል። ብዙ ጊዜ ክርስትና ሰዎች የሚቀልባቸው ንስሐ የሚገቡት አጭር ንስሐ ነው። ኃጢአታቸውን ይክዳሉ፣ ጌታን ይቀበላሉ፣ በቃ ይሄው ነው ብሎ ያስባሉ። ወዳጆቼ በቀላል እንድንቀበል ያደረገው ከባዱን ጎዳና ጌታ ኢየሱስ ክርስቶስ ስለተጓዘ፣ 100 በጎችን ጥሎ አንድ ፍለጋ ስለመጣ ነው። ሉቃስ 15:4 ላይ እንደተጻፈው ይሄ ከብዙ አንጻር ልታዩት ትችላላችሁ። እግዚአብሔር አምላክ ከኛ አምልኮ ሲፈልግ አምልኮ ከሌለበት ስፍራ አይደለም ጌታ የመጣው። እልፍ አላፍ መላእክት የሚያመልኩበት ስፍራ እሱን ጥሎ ማምለክ የማይችል ሰው ጋር መጥቶ አምልኮ ሊቀበል እንደመጣ እሱ የሚያውቁ በግንባራቸው ተደፍቶ እግሮቻቸውን በክንፋቸው ሸፍነው በሁለት ክንፋቸው እየበረሩ የሚያመልኩበት እግዚአብሔርን የሚያውቁ የሚረዱ፣ እሱን በተመለከተ እውነተኛ አንደርስታንዲንግ ያላቸው ከእሱ ጋር የሚኖሩ እልፍ አላፍ እያሉ እኔና እናንተን ፍለጋ ግን ማንም ሊያስበውና አስቦ ሊደርስበት የማይችል ዋጋ ከፍሎ ሊያገኘን የመጣበትን ነገር መቼም መርሳት የለም። እኛ ፍለጋ በመጣበት ጊዜ ፈጣሪ በፍጡር እጅ
በጥፊ ተመቷል። ፈጣሪ ሆነው በፈጠረው ፍጡር ተተፍቶበታል። እርቃኑን ተሰቀለ ሲል ሰዎች ስዕል ሲስሉ ራርተውለት ጨርቅ እንዳደረጉ ሳይሆን ሊትራሊ እርቃኑን ተሰቅሏል። ቀደም ሲባል እንደነበረው በሱ ፋንታ ወንበዴ ተፈቷል፣ ንጹሕ ታስሮ። ያልከፈለው ዋጋ የለም፣ ያልወረደበት ሸለቆ የለም። ወደ ሲኦል ወርዷል ያለ ቃል ሲናገር ይሄ ጻድቅ ጌታ፣ ይሄ ንጹሕ ጌታ፣ ይሄ በሕይወቱ ላይ ከኃጢአት በቀር በነገር ሁሉ እንደኛ ቢፈተን እንኳን ኃጢአት የሚባል ስፓት የሌለበት ጌታ፣ በዘላለም ጽድቅ የሚኖር ጌታ፣ ለቅድስናው ፍጹም መለኪያ የሌለው ተነግሮ የማያልቅ ንጽሕና፣ ቅድስና፣ ኃያልነት፣ ጉልበት ያለው ጌታ ጉልበት እንደሌለው ጉልበት ለሌለን ለእኛ ጉልበት ይሆን ዘንድ የሄደበትን መንገድ ስናስብ እኛ የተገኘነው በቀላል እንዳልሆነ ይገባናል። ወዳጆች መዳናችን ድንቅ ነው። መገኘታችን ድንቅ ነው። መፈለጋችን ድንቅ ነው። በዋጋ ተገዝታችኋል ሲል የተገዛንበት ዋጋ በዚህ ምድር ካልኩሌሽን ሊገመት የሚችል አይደለም። ከኛ መካከል ዝቅ ያለ ማንም የለም፣ ከፍ ያለ ማንም የለም። የሁላችንም ዋጋ እኩል። ልክ የ100 ብር ጫማና የ100 ብር ሱሪ ዋጋው እኩል 100 እንደሆነ አንዱ ሱሪ አንዱ ጫማ ሊሆን ከቻለ እንጂ የተገዛበት ዋጋ ስለሆነ መለኪያው አንቺም ብትሆኝ አንተም ብትሆኝ እኔም ብሆን የማገለግል ብሆን የምገለገል ብሆን ክርስቶስ ሞቶልኝ የሱ ያደረገበት ዋጋ እኩል ነው። ለዛ መጽሐፍ ቅዱስ በትንቢት መጽሐፍ ሲናገር ተራራው ዝቅ ይበል፣ ሸለቆ ከፍ በል፣ ሰርጓጉጡን ቢቃና ሲል አንደኛው ፕሮፌቲክ መልእክቱ ራሱን የሚክሩም ዝቅ ይበል፣ ለራሱም ዝቅ ያለ እይታ ያለው ከፍ ይበልና እኩል ይሁን። ምክንያቱም አንቺም በደሙ አንተም በደሙ እኔም በደሙ ተገዝተናል። ያ ደም ግን ለመጨረሻና ለመጀመሪያ ጊዜ መጽሐፍ ቅዱስ የከበረ የሚለው እሱም ብቻ፣ ፕሪሸስ የሚለው እሱም ብቻ። በዚህ በከበረ በኢየሱስ ክርስቶስ ደም ተገዝተን የእሱ እንድንሆን እግዚአብሔር አምላክ እኛን ፍለጋ የመጣበትን መንገድ መቼም ቢሆን መርሳት የለም። ፈልገን ነው እንዳለን መጽሐፍ ቅዱስ ኢሳይያስ 65:1 ላይ ላልጠየቁኝ ተገኘው ላልፈለጉኝ ተገኘው ብሎ በግልጽ ይነግራል። ሳትፈልጉኝ ፈለግኳችሁ ሲል እግዚአብሔር እኛን ፍለጋ የመጣበትን ርቀት ስንመለከት እሱን መፈለግ እንዳለብን እንኳን በማናውቅበት ጊዜ ነው ጌታ ፈልጎ ያገኛል። መጽሐፍ ቅዱሳችንን ብናጠና ከዘፍጥረት እስከ ራዕይ አንድም ቦታ ላይ እግዚአብሔር አምላክ አንድያ ልጁን ልኮ የሰው ልጆችን ከኃጢአት እንዲያድን የጸለየ ሰው የለም። ያንን መጸለይ እንኳን የምንችልበት ካፓሲቲ አልነበር። ነቢያት ያደረጉት እግዚአብሔር አምላክ ሊያደርግ የልቡን ሀሳብ ነግሯቸው ትንቢት ተናገሩ እንጂ እግዚአብሔር አምላክ ፊት የጸሎት ነጻ አድርጎ ያቀረበ ማንም የለም። ኢቨን በክርስቶስ መዳን እንደምንችል በራሳችን ማሰብ አንችልም። እኛ ማሰብ ባንችል የሚያስበን፣ እኛ እሱ መፈለግ ባንችል በራሱ ፍቃድ መስመር አልፎ የሚፈልገን፣ እኛ ለእሱ ፍቅር ባይኖረን ስለሚጠሉት ለጠላቶቹ ወዳጅ ይሆን ዘንድ በፍቅር የሚገለጽ የኔና የእናንተ አምላክ ብቻ ነው። ክብር ለስሙ ይሁን። ተራ አይደላችሁም ወዳጆች። የገጠማችሁ ነገር ቫልዩአችሁን አይቀንስም። የተቀመጣችሁበት ቦታ ቫልዩአችሁን አይቀንስም። በቃ የ100 ብር ጫማ መደርደሪያ ላይ ቢሆን የ100 ብር ጫማ፣ መሬት ላይ ቢሆን እንደዛው፣ ፌስታል ውስጥ ቢሆን ሻንጣ ውስጥ ቢሆን ዋጋው የተገዛበት ዋጋ ነው። የጫማውን ዋጋ ልክ እንደዛው እኔና እናንተ ያለንበት አገር ያለንበት ቦታ የምንሰራው ስራ ብናገለግል ባናገለግል የክርስቶስ በመሆናችን ምክንያት የተቀመጥንበት ቦታ የሚወሰነው በተገዛንበት በክርስቶስ ደም ክብር ልክ ነው። ሁላችንም በእግዚአብሔር ዘንድ በክርስቶስ አምነን ከሆነ ዋጋችን ይከበራል። ያ ዋጋ ደግሞ ተፈልገን እንድንገኝ እግዚአብሔር አምላክ የሄደው ርቀት ማሳየ። እንደ አዳም በተሰጠን በረከት ከሱ ጠፍተን ከእግዚአብሔር ተደብቀን ባለንበት ከዛፍ ጀርባ ነው ተደበቀው። ከእግዚአብሔር የምንደበቅ እስኪመስለን ድረስ አእምሯችን እንደሱ ባሰበበት ጊዜ አዳምን ጠርቶት ልክ ዘፍጥረት 3 ይላለው ወዴት ነህ እንዳለው ወዴት ናችሁ የመጣ እውነተኛ ወዳጅ ወዴት ነህ የሚል ብቻ ሳይሆን ፈልጎ የሚያገኝ ፈልጎ ለማግኘት የሚከፈለው ዋጋ ሁሉ የከፈለ የናዝሬቱ ኢየሱስ ብቻ። ይሄ ከምንም ጋር ኮምፔር አይደለም። እግዚአብሔር አምላክ ፈልጎ አገኝቶ ነው። እኔና እናንተ በእግዚአብሔር ተፈልገን የተገኘን ሰዎች ፈልጎ ሲያገኘን
ባገኘን ጊዜ የተጠቀመው ነገር የለም። ሊትራል በሆነ መንገድ ካየን ግን ፈልጎ ሲያገኘን የተጠቀመው ነገር ወዳጆቼ ሊጠቅም የሚፈልግ የኔና የእናንተ አምላክ ብቻ። እሱ ሳይኖር እኛ የለንም። እኛ ሳንኖር ግን እሱ አለ። ከኛ የተነሳ ዙፋኑ ላይ የሚመጣ ለውጥ ሳይኖር ክብሩን በተመለከተ እኛም በተመለከተ ከክብሩ መውረድ እንጂ ክብሩ ላይ የሚጨመር ነገር በሌለበት ከክብራችን ወርደን ያለነው ሰዎች ሊያነሳን ክብሩን ጥሎ የሚመጣ ጌታ ኢየሱስ ብቻ። እነሱን ተዋቸው እኔን ያዙኝ የሚል ጌታ ኢየሱስ ብቻ። ሞታቸውን ሞታለሁ ሕይወቴን ይኖሩ የሚል፣ እርግማናቸውን እረግማለሁ በረከቶን ይባረኩ የሚል፣ ቁስላቸውን ቆስላለሁ ፈውሴን ይቀበሉ የሚል፣ ውርደታቸውን ይዋርዳለሁ በዛ ምክንያት ይክበሩ የሚል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ስለኛ ኃጢአት ለመሆን የፈቀደ ደግሞም የሚፈቅድ ከዚህ ዘመን በፊትም አልታየም፣ አሁንም የለም፣ ከዚህ በኋላም የለም። ለእኛ ተስፋችን ኢየሱስ ክርስቶስ ብቻ ነው። በሱ ተገኝተናል። ለዛ ነው መጽሐፍ ቅዱስ ሲናገር በተለይ ቆላስይስ 1:13 አካባቢ እርሱ ከጨለማ ስልጣን አዳነን ወደ ፍቅሩም ልጅ መንግስት አፈለሰን ነው የሚለው። እኛ ወዳጆቼ ወደ እግዚአብሔር ልጅ ወደ ፍቅሩ መንግስት የእግዚአብሔር ልጆች ነን። የፈለስንበት ምክንያት ግን የፈለገን ለፍለጋ መከፈል የሚገባውን ዋጋ ሁሉ ከፍሎ በደሙ የዋጀን የእግዚአብሔር የእጁ አሻራዎች። እግዚአብሔር አግኝቶናል። እግዚአብሔር አግኝቶሻል። ዋናው ነገራችን ተገኝቷል። ነጋችንን ብንመለከት የምንሰጋበት ነገር እስከማይኖር ድረስ ክርስቶስ ሕይወት ሆኖልናል። በራሳችን አቅም የሆነ ስቴፕ ይዘን ለመዳን የምናደርገው ጥረት ፍሬ እንደማይኖረው አውቀን ተስፋ በቆረጥንበት ቦታ ላይ ላለፋንበት ለዚያ ነገር ለፍቶ ዋጋ ላልከፈልንበት ለዛ ነገር ዋጋ ከፍሎ በምህረቱ ብዛትና በፍቅሩ ባለጠግነት የራሱ አድርጎን አግኝቶናል። በሕይወታችን ዘመን እግዚአብሔር ካገኘን በኋላ ከእሱ ጋር ያለን ጉዞ ባገኘን ጌታ ድባብ ውስጥ በመገኘት ላይ ይወሰናል። ለመዳናችን ቅድም እንዳልኳችሁ የእሱ ስራ ከዳንን በኋላ በፊቱ ላይ የምንኖረው የህይወት ልክ ግን በዛ ስራ በሰራው ጌታ መገኘት ውስጥ፣ ህልውና ውስጥ፣ ፍቃድ ውስጥ በመገኘት ነው። በመገኘት አክሊል የሚሆንበት ምክንያቱም በዚህ ነው። ለዛ ነው እግዚአብሔር አምላክ ስለ ዳንን የሚከፍለን የሚሸልመን አክሊል የለም። ራሱ መጥቶ ራሱ ፈልጎ ራሱ አግኝቶ ህይወት ሰጥቶናል ከአክሊል። ከዳን በኋላ ግን ለእግዚአብሔር መኖር ካለ ማገልገል፣ መስበክ፣ ነፃ ማውጣት፣ መፈወስ ብቻ ሳይሆን በተጠራንበት በዛ ህይወት ዘርፍ ላይ ጌታን አሳይተን ማለፍ እንድንችል የሚያስፈልገው ጸጋ ህይወታችን ፍሎ እንዲያደርግ መገኘት ያስፈልጋል። ወዳጆቼ በህይወታችን ውስጥ ይህንን በደንብ አድርጌ ልንገራችሁ። መልስ የሌለው ጥያቄ ሊመጣ ይችላል። በብዙ አይነት እንቆቅልሽ ውስጥ የእግዚአብሔር ሕዝብ ሊያልፍ ይችላል። መከራ አለበት። ግን ለሚያልፍበት ለዛ ጥያቄ ከመከራው በፊት መልስ ነው። ታውቃላችሁ፣ አዳም ከወደቀ በኋላ እኮ አይደለም እግዚአብሔር አምላክ መልስ ያዘጋጀው። ለዛ ነው ኤፌሶን ምዕራፍ 1 ላይ ዓለም ሳይፈጠር በክርስቶስ አሰበን ሲል አዳምን ሳይፈጥረው አዳም በራሱ ፈቃድ የሚወድቀውን ውድቀት ያየ ጌታ ለውድቀቱ የሚሆን መድኃኒት ቀድሞ አስቦ አዳም በወደቀ ጊዜም ከሴቲቱ የሚወጣ እባቡን እራት ይቀጠቅጣል ብሎ እዛ ቁርበት ሲያለብሳቸው ደም ፈሶ ሊሞት ያለውን ክርስቶስን አስቀድሞ አሳይቷቸዋል። ዛሬ በሕመም ውስጥ ያላቸው ሰዎች መጽሐፍ ቅዱስ ሲናገር በሱ ቁስል ተፈወስን ሲል የቆሰለው ሳንታመም ብቻ አይደለም፣ ሳንወለድ። እውነት ለመናገር መልሱ ቀድሞ ሳያመጣ ወደ ቤታችን ጥያቄ ከመጣና ያን ጥያቄ መመለስ ባለመቻላችን እግዚአብሔር ከጠየቀን እግዚአብሔር ልክ አይደለም ብሎ የሚያስደፍር ሎጂክ ውስጥ እናስገባ። እግዚአብሔር የማትችሉትን አዞ ባለመቻላችሁ የሚቀጣ አምላክ አለ። መልሱ ሳይኖር መልሱን ለምን አላገኛችሁትም የሚል አምላክ አይደለም። ብዙ ጊዜ መልስ የምንፈልገው በራሳችን መንገድ ነው።
ከፈውሳችን ይልቅ በሽታችን በምናልፍበት መንገድ የምናልፍበት ጫናዎች ደጋግሞ ስለተናገሩ ከሰማነው ከጫናዎቻችን ድምፅ የተነሳ ስላመናቸው እግዚአብሔር አምላክ የሚለውን ነገር ለሌላ ሰው እንደሚናገር የመጽሐፍ ቅዱስ ታሪክ እንደሆነ ስላመንን እንጂ መጽሐፍ እንደሚናገር ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ያው ነው እንደሚል ትላንትና በአባቶቻችን ዘመን ለልጆቹ ያደረገውን ነገር አድርጎ በምድር ላይ ባላቸው ቆይታ የተሻለ አገልግሎት፣ የተሻለ አምልከውት፣ የተሻለ የእሱ አሻራ በእነሱ ላይ ታይቶ የተሻለ ዘመናቸው የእግዚአብሔር ማሳያ ሆነው በእጁ ላይ ያሉ የታምራት ምልክቶች ሆነው እንዲያልፉ ስለሚፈልግ እግዚአብሔር አምላክ ከምንፈልገው በላይ የምንፈልገውን ነገር እሱ ይፈልጋል። መገኘት ማለት እግዚአብሔር አምላክ ፍቃድ ውስጥ እንደ ቃሉ መሆን። ብዙ ሰዎች ከቃሉ ይልቅ በልማዳቸው የሆነ ሰው ሲል የሰሙት ምናልባት አገልጋይ ከሆነማ የህይወታቸው መስመር ይሆናል ከእግዚአብሔር ቃል ጋር አብሮ ይሄዳል አይልም የሚለውን ነገር ሳናይ ነው ምን እግዚአብሔር አምላክን የታልንበት መንገድ እጅግ የሚያስደነግጥ ነው። አንዳንዶቻችን እግዚአብሔር ፊት የምንጸልይበትን መንገድ እስቲ ከእሱ አንዳች ነገር የምንለምንበትን መንገድ በእንደዛ አይነት መንገድ ልጃችን እኛም ቢለምን የሚሰማንን ነገር አስቡ። በጣም እንበሳጭበት ነበር። እኔ ልጅ መታ ለምሳሌ አባ እንደው አንተ ፊት ካልበደልኩ እንትን ካልኩ ያጠፋሁትን ነገር ይቅር በለኝ ምናምን በላይ ደብተር ግዛ ብትለኝ እኔ እንኳን ውስን የሆንኩት እንኳን እንዴት ብትቆጥረኝ ነው። ያ ማለት ንስሐ አስፈልግም አላልኩም። በሰው ፊት ሀምብል መሆን አያስፈልግም አላልኩም። ግን እግዚአብሔርን እንደ አባት ስንጠይቀው እንደ ፈቃዱ ላይ ብንጠይቅ እንደምንቀበል እንደምናውቅ ቃሉ እንደሚናገር አምነን ሳንጠይቀው ከጠየቅነው በኋላ እንደምንቀበል የምናምንበት እርግጠኛ የሚያደርግ የእግዚአብሔር ድባብ አለ። በዛ ውስጥ በዛ ፈቃድ ውስጥ መኖር ነው መገኘት ማለት ነው። ለዛ ነው ቅድም ያነበብኩት ክፍል ላይ እግዚአብሔር ዳዊትን አገኘው። ባሪያዬን ዳዊትን አገኘሁት ብሎ ካገኘው በኋላ የሚናገረው ነገር ብዛቱ ሾክ የሚያደርግ ነው። ቅዱስ ዘይት ቀባሁት፣ እጄ ትረዳዋለች፣ ክንዴ ታጠናለች፣ ጠላት በሱ ላይ አልጠቀም፣ የዓመፃ ልጅ መከራ አይጨምርበትም፣ ጠላቶቹ ከፊቱ አጠፋለሁ፣ የሚጥሉትን አዋርዳቸዋለሁ እያለ ሊስቱን የምትመለከቱ እስከታች ድረስ በኋላ መጣበት አባንድባል። እግዚአብሔር አምላክ ዳዊት ሲገኝ ድረስ ልክ አፉ ተይዞ የቆዩ ልክ ሲገኝ ወዲያው ከአፉ ላይ እንደተነሳ አይነት ነገር ነው የሚናገረው። ይሄ መገኘት ማለት ወዳጆቼ ከአካል መገኘት ይበልጣል። ትንሽ ሚስጥር ልንገራችሁ። ዘይት በራሱ የተቀባበት ጊዜ ሳሙኤል ወደ እሴይ ቤት ሄደ ጊዜ ነው። በዚያን ጊዜ ደግሞ ዳዊት ስፍራው ላይ አልተገኘም። ነቢዩ 7 ጊዜ በአንድ ቀን ትንቢት እስኪስት ድረስ ትከሻ እያየ ቁጥራቸውን ቆጥሮ ለእያንዳንዱ እስኪሞክር ድረስ እግዚአብሔር አምላክ አይደለም ከዚህ ውጭ ልጅ አለ ወይ ብሎ አስመጥቶ ነው የቀባው። እዛ ከተገኙት ከሰባቱ ይልቅ እዛ ያልተገኘው ዳዊት ከተገኘ በእግዚአብሔር ፊት መገኘት ማለት ምን ማለት እንደሆነ ያለን ትርጉም መለወጥ አለበት። ወዳጆቼ ፕሮግራም ከመካፈል በላይ ነው በእግዚአብሔር ፊት መገኘት። የቅባት ስነ ስርዓቱ ላይ የነበሩ አባት እናት 7 ልጆች ባሉበት ስፍራ ያልነበረው ዳዊትን እኔ አገኘሁት አለ እግዚአብሔር። ሀካቶ ፕራአላፋናት ወዳጆቼ ሎጂካችን ወደ ጎን ይውደቅ፣ ልምዳችን ወደ ኋላ ይቅር። ከዚህ ቀደም ያለፍንበት አስደንጋጭ የሚያሙ መንገዶችን ለነጋችን እግዚአብሔር ለሚሰራው ስራ እንቅፋት አይሁን። የምናውቀው እውቀት ዞር ይበልና እስቲ እግዚአብሔርን እንሆኝ እንበል። በቅባት ስነ ስርዓቱ ቦታ አልተገኘን ዳዊት ነው እግዚአብሔር ያገኘሁት ያለው። አስጠርቶ ካለበት ነብዩ ባለበት ቦታ ላይ ከተፈጠረው አትሞስፌር በላይ እግዚአብሔር ዳዊት ባለበት ቦታ እግዚአብሔር አምላክ አቨለበ። እንደው በሰውኛ ብንለካው ከዳዊት ወደ እግዚአብሔር ያለው ርቀት ብንለካና እግዚአብሔር ሳሙኤል ውስጥ ሆኖ መጥቶ ሆነ ማለት ነው። ከሳሙኤል እስከ ዳዊት ያለው ብንለካ በመንፈስ ያለው አጠገቡ ካሉት በላይ ቅርብ ነው። ምን ማለት ፈልጌ ነው? እኔና እናንተ እግዚአብሔርስ ይሰራል ወዳጆች።
እሱ ያድናል፣ እሱ ይፈውሳል፣ እሱ ነፃ ያወጣል፣ እሱ ይቀባል፣ እሱ ያድሳል፣ እሱ ይሟገታል፣ እሱ ነፃ ያደርጋል፣ እሱ ይረዳል። ይህ የእሱ ማንነት ነው። ያ ማንነት የሚሰራበት አካባቢ ውስጥ ራሳችንን ማስገባት ነው መገኘት ማለት። አንዳንድ ሰዎች የማይፈወሱት እግዚአብሔር ሊፈውሳቸው ስላልፈለጋል ይፈውሳል ብሎ ያሰቡበት መንገድ ነው። ያ ማለት እኮ 100% የእግዚአብሔር ባህሪ ይሄ ነው ብለን ቁጭ አድርገን በሆነ አጥር ውስጥ እናስገባለን ማለት ሳይሆን ጀነራል የሆነው የእግዚአብሔር ዊል ይሄን ነው የሚነግረን። እግዚአብሔር አምላክ የብዙ ሰዎችን ሞጊያ ነቅሏል። ግን ጳውሎስ ጋር መጥቶ የሰይጣን ሞጊያ ለስጋው ተሰጠው። ያ ነገር በሽታን ይላሉ። አይ ዶንት ቲንክ ግን በሽታን ቢሆን ጳውሎስ ጋር ነገር የመጣበትን ሪዝን እንኳን እኛ ጋር ሪዝኑ ሳይኖር ያ ምክንያት ሳይኖር ጳውሎስ ላይ መጥቷል። ያ ይመጣል ብለን ከምንደመንድ እግዚአብሔር አምላክ አጠቃላይ ፈቃዱን ተቀብለን በፊቱ መሆን ነው ይሻላል። ምክንያቱም ጳውሎስ ሲናገር በመገለጥ ታላቅነት እንዳልታበይ ነው የሚለው። የስጋዊ ሞጊያ ሰይጣን መልእክተኛ ተሰጠኛል። የሚያስታብይ መገለጥ ነበረው። ጳውሎስ ፊት ነፃ መሆን አትችሉ። ልክ ስትቀርቡ እግዚአብሔር የሚያውቀውን ነገር የሚያውቅ እስኪመስላችሁ ድረስ ሁሉ ሚስጥራችሁ ምናምናችሁን ያውቃል። ጳውሎስን በደንብ ከተመለከታችሁት ባገለገለበት ዘመንም እንደዛ አይነት አገልጋይ ነው። እያስተማረ ያለ በልስጥራ ላይ የሆነ ሰው ሲመለከት ሊፈወስ የሚችልበት እምነት እንዳለው ባየ ጊዜ ሲል ያለሽን እምነት ልክ አይቶ በቃ ይሄን ያህል 3 እምነት፣ 2 ጥርጣሬ፣ 3 ፍራቻ፣ 2 ቅናት ማምሊል ይችላል። በጣም ኮንፈርት ሊነሳ የሚችል በፖዚቲቭ ካልታየ በጣም ዲፕ የሆነ መገለጥ አለ። በዛ ታላቅነት እንዳልታበይ የመገለጡ አክቹዋሊ የትምክህት ብቻ ሳይሆን የእግዚአብሔር እውነት የእግዚአብሔር ስፒሪቹዋል ነገር ብዙ ዳይሜንሽን የረገጠ ሰው ነው። በሱ እንዳልታበይ ነው አለ። አሁን እኛ ከጳውሎስ ጋር ከተገናኘን እሺ የታለ ያሱኛው የታለ ብለን መጠየቅ ያስፈልጋል። እሺ እሱ የሚኖር ሁላችን የሚያስታብይ ጫፍ ላይ ደረሰ መገለጥ ይኖርና ከጳውሎስ ጋር ደምፈናል። ከዛ በኋላ እኮ ጳውሎስ 3 ጸልዮ አልተነሳለትም። ከዛ ጸጋ ይበቃል አለ። ቢያንስ ነገሩ እያለ ምንም ምክር የታልጸጋ ብለን መጠየቅ። ይሄን ማነሳበት ምክንያት ስለ ጳውሎስ መናገር ፈልጌ ሳይሆን ላለመፈወሳችን ከምንፈልገው ጥቅስ በላይ እግዚአብሔር አምላክ ለፈውሳችን ያስቀመጠው ነገር ላይ ፎከስ ብናደርግ እግዚአብሔር በዚያን ጊዜ ሊያደርግልን ከፈለገ በመገኘት ውስጥ ስለሆነ መገኘቱ ማለት በሚፈልገው ቦታ ላይ ስለሆነ አንተላለፍ። እግዚአብሔር ሰውን ሊጎበኝ መጥቶ ሰው የጉብኝቱን ወራት ሉዝ ሊያደርግ ይችላል። መጽሐፍ ቅዱስ ለዛ ነው አንዲት ከተማ ጌታ አየና የጉብኝትሽን ወራት አላወቅሽምና ብሎ የሚናገርባትን ነገር አንዱ የሚዘገንን ነው። ወዳጆቼ እግዚአብሔር አምላክ ሊጎበኘን እንደመጣ አስበን ሲጎበኘን እግዚአብሔር የሚያልፍበት መንገድ ላይ የሚቆምበት ዙሪያ ላይ የሚቀመጥበት ወንበር አጠገብ እግሮቹ ስር ለመቀመጥ ያ ማለት በፈቃዱ ዙሪያ እንደ እግዚአብሔር ቃል ከሱ ጋር ኢንተራክት ለማድረግ ሬዲ ሆነን እኛ ላለመፈወሳችን ውስጣችን ከነገረን ሐኪም ከነገረን ሁኔታ ከነገረን ያለፍንበት መንገድ ከነገረን በላይ እሱ እያለ ሌላ አዋጅ የሚናገር ጌታ እንዳለ አምነን አዋጅን በአዋጅ የሚሽር ንጉሥ እንዳለ አውቀን በሱ ፊት መቅረብ ለእግዚአብሔር መገኘት ይባላል። ጥቂት ዘመን ጌታን ባገለገልንበት ጊዜ የእግዚአብሔር አደራረግ ከእግዚአብሔር ሳይድ ይልቅ በሰዎች ሳይድ ካለ ጋብ የተነሳ ነው ማለት ነው። ይህን ተረድቻለሁ። ከኔ የተነሳ ከአንቺ የተነሳ ከኛ የተነሳ እግዚአብሔር ሊሰራ ከፈለገው ነገር እንዳንጎል እግዚአብሔር ወይ እነሆኝ ብለን በሱ ፊት የድሮ ነገራችንን ጥለን አዲስ ቤታችን ለሚሰራ ነገር ነፍሳችንን ማፍሰስ አለን። ለዛ ነው እግዚአብሔር እኮ ኢሳይያስ መጽሐፍ ላይ አዲስን ነገር አደርጋለሁ አለና እነሱ አሁን ይበቃል አለ። በቃ በእኔ በኩል በቃ አደርጋለሁ አሁን ማድረግ እችላለሁ ማለት ነው። ከዛ ይልቅ ወሪ የሚያደርገኝ አለ እግዚአብሔር። የቀደመውን ነገር አታስተው፣ ያለፈውን ነገር አታስቡ ሲል ይህንን ነገር ኤክስፒሪየንስ እንዳታደርጉ የሚያደርጋችሁ ከኔ ተጋር እናንተ ጋር ከትላንታችሁ ጋር ያላችሁ ጋር ብቻ ከነጋችሁ የካሰብኩላችሁ ነገር ጋር እንዳትጋቡ አድርጓችኋል። ከዛ ጋር ተፋቱ፣ ከዚህ ጋር ተጋቡ፣ ከዛ ጋር ተላቀቁ፣ ከዚህ ጋር ተጣበቁ፣ ያንን ጣሉ፣ ይህንን አንሱ ነው እግዚአብሔር። ስለዚህ እግዚአብሔር ቁጥር 20 ላይ
ባሪያዬን ዳዊትን አገኘሁት። ኧረ በጌታ በኢየሱስ ስም መገኘት ይሆንልን። ለፈቃዱ መገኘት፣ ለፈውሱ መገኘት፣ ለቅባቱ መገኘት፣ ለጽድቁ መገኘት፣ ለቅድስናው መገኘት፣ ለብርታቱ መገኘት፣ ለቅንነቱ መገኘት፣ ለመንፈስ ፍሬ በሕይወታችን ማፍራት መገኘት ይሆንልን በኢየሱስ። አገኘሁት። ካገኘው በኋላ ያለውን ነገር ቅዱስ ዘይት ቀባሁት ይላል። ወዳጆቼ የተገኘ ሰው የሚያገኘውን ቅባት ሳንገኝ እንደመፈለግ አድካሚ ነው። ሰዎች ለእግዚአብሔር ሳይገኙ እግዚአብሔር ሰዎች ይሄዳሉ እጅ ለማስጫን። እጅ ስጫንባቸው የሚሆን ነገር የለም እንኳን ብዬ ባልናገር ተገኝተው ይሄዱ። ልክ ሳሙኤል ጋር ሲመጣ ተገኝተው ይመጣ። የተገኙ ሰዎች ያልተቀበሉትን ነገር ዳዊት እንደተቀበለ በሕይወታችን ላይ አስደናቂ የእግዚአብሔር ዘይት ፍሎ ማድረግ ይችላል። ራሱን ዘይት ቀባሁት። በሕይወታችሁ ላይ የእግዚአብሔር ዘይት ያስፈልጋል። የእግዚአብሔር ቅባት ያስፈልጋል። አንዳንድ ቀንበሮችን ሰዎችን ከማሰበር አልፋችሁ ራሳችሁ መስበር እንድትችሉ ቃሉም እንደሚናገር ከቅባቱ ውፍረት የተነሳ ቀንበር ተሰበር እንደሚል ቀንበርን እምሽክ አድርጎ እየሰበሩ እየተፈተንን ፈተናን እያለፍን ትግል እየመጣብን ተሻግረን እየሄድን እንቅፋት እያስቀመጡ እየነቃቀለን ክርስትናችን የጦረኛ አይነት ክርስትና ሆኖ በሕይወታችን ዘመን ብዙ የተፈተንን በተፈተንበት ነገር ውስጥ ብዙ ድል ያደረግን ድል በማድረጋችን ደግሞ እግዚአብሔር የሚከብር ሰዎች ሆነ እንድናልፍ ቅባት ያስፈልጋል። ድርቀት ከሕይወታችን ላይ መመታት አለ። ሰዎች እችን ፖይንት ለማለፍ ከብዙ ነገር ጋር ያገናኝ ማለት ነው። ጌታን በተቀበል ጊዜ ተቀባታል ምናምን። እውነት ነው። ጌታን ስንቀበል ያልተቀበልነው ነገር የለም። ግን ኃይልን እስክትቀበሉ በኢየሩሳሌም ጠብቁ ያለው ጌታን ያልተቀበሉት ነው። ያውም አስቀድሞ እፍ ብሎባቸው መንፈስ ተቀበሉ ካላቸው በኋላ ኤክስፒሪየንስ አለ። እሱ ብቻ አይደለም። እንደዛ ብሎ በጴንጤቆስጤ ቀን መንፈስ ቅዱስ ወርዶ ከተሞሉ በኋላ 4 ምዕራፍ ስትሻገሩ ስደት ሲበዛባቸው እነሆ ዛቻቸውን ተመልከት ብሎ በጸለዩ ጊዜ እንደገና ያሉበትን ቤት መንፈስ ቅዱስ ሞላ። ሁሉም መንፈስ ቅዱስ ሞላባቸው ይላል። እንደገና ማለት ወዳጆቼ እኛ እየተሞላን እየተቀባን እየበረታን ዘይታችን እየታደሰ ውስጣችን እየታደሰ የእግዚአብሔር ቅባት ከኛ ላይ እያብረቀረቀ ለጠላት እንቆቅልሽ እየሆነን እንድንኖር እግዚአብሔር አምላክ የሚፈልግብን ነገር ፈልጎ አግኝቶናል። ላገኘን ጌታ መገኘት ዘይት ቀባዋለሁ ብቻ አላለም። እጄ ትረዳዋለቻል። የእግዚአብሔር እጅ ስትረዳችሁ ከእግዚአብሔር ውጪ የሆነ ከዛ በተቃራኒ የቆመች እጅ አቅም የላትም። የእግዚአብሔር እጅ ብርቱ ነው። በክንድ ውስጥ ብርታት አለ፣ በእጅ ውስጥ ኃይል አለ። እግዚአብሔር ሊረዳችሁ ተነስቶ ሳትረዱ የምትቀሩበት እድል የለም። ግን መገኘት የሚባል ነገር አለ። ሰዎች ለእግዚአብሔር ሳይገኙ ለእግዚአብሔር የተገኙ ሰዎች የሚሆንላቸውን ነገር ሲጠብቁ ያው እግዚአብሔር አምላክ በምሕረቱ የሚያደርገው ነገር የለም ያልኳል። ግን ፉል በሆነ እግዚአብሔር በቃሉ ባሰበው ልክ በሕይወታችን ላይ የእጁ መዘርጋት እንዲሆን በጌታ ፊት መገኘት የሚባል ነገር ኮምፕሊኬትድ አለ፣ ውስብስብ አይደለም። አቋማችንን ጥለን አቋሙ ስር መውደቅ ነው። የእኛን መረዳት ወደ ጎን አድርገን ከእግዚአብሔር ቃል ጋር ተስማምተን በፊቱ መሆን ነው። ብዙ ጊዜ የምንቸገረው ችግር ማርያምና ማርታ የተቸገሩትን ችግር የጠራነው ጌታ ሲመጣ በጠራነው መንገድና በጠበቅነው መንገድ ስላልመጣ ሪጀክት እናደርገዋለን፣ አንገኝለትም። ታሞ እያለ አልዓዛር ጠሩት፣ ከሞተ በኋላ መጣ። እንኳን መጣ በቃ ትፈውሳለህ ከማለት ይልቅ በእነሱ አንደርስታንዲንግ ተወስነው እዚህ እያለህ ቢሆን ኖሮ ወንድማችን አይሞትም ማለት ነው። ይነሳል እንኳን ሲላቸው በትንሣኤ ቀን ይነሳል ብሎ አራቁ፣ አረዘሙበት። ለእግዚአብሔር የመገኘታቸውን ፖይንት ስትመለከቱ እዛ ቦታ ላይ እንዴት ይስራ።
ያለቀሰበትን ቦታ ስታይ እኮ ስለ አልዓዛር መሞት እኮ አይደለም እንዴት እንደሚወዱ አወቁ የሚለው እኮ እነሱ ናቸው እንጂ እንዴት ጌታ ሊቀሰቅሰው ሄዶ እንዴት ያደርሳል? ካስለቀሰው የሚያስለቀሰው እግዚአብሔር አምላክ ፊት የእግዚአብሔር ልጆች መገኘት በሚገባቸው ቦታ ላይ ባለመገኘታቸው ምክንያት ነገራቸው ሲቀበር ነገራቸው ከሞት ለመንሳት ሲዘገይ ነው። ድንጋይ ሲያመሩበት ነው። ሸቷል ከዚህ በኋላ አይለወጥም ብሎ ምዕራፋቸውን ሲዘጉ ያስለቅሳል። ወዳጆች የኔና የናንተ አምላክ ክንዱ ብርቱ ነው። የሚገኙለት ደግሞ ክንዱ ትረዳዋለች። የእግዚአብሔር ክንድ ትረዳለች። በጌታ በኢየሱስ ስም በነዚህ ሳምንት የምትረዳ የእግዚአብሔር ክንድ ትገለጥላችሁ። ሁለተኛ ላይ ክንዴ ትረዳዋለች ካለ በኋላ ሶስተኛ ላይ ክንዴ ታጸናዋለች። የእግዚአብሔር እጅ የምትረዳ ብቻ ሳትሆን ክንዱ የምታጸና ነው። ወዳጆች ቅርብ ጊዜ አንድ ወታደር ሰው ጡረታ የወጡ ስለ ጽናት አስተማሩ ቤተክርስቲያን ላይ። ጽናት ምን መሰላችኋል? በጣም የገረመኝ ውስጥ የቀረው ጽናት ማለት አለ ትርጉሙን ሳይናገር ጉባኤ ውስጥ እስቲ ወታደር ሆኖ የሚያውቅ ሰው ካለ ወደፊት ይምጣልኛል። አንድ ሰው ሮጦ ወደ መድረክ ወጣ። ከዛ በኋላ የሚሉትን ነገር አሳርፍ ምናምን አለና ጽና ሲለው ቀጥ ብሎ ቆመ። ከዛ ማለት ጽና ከተባለ ወታደር ቀጥ ብሎ ቆማል። እጁን እንዳለ ሰውነቱ ቀጥ ብሎ ከዛ በኋላ ጥይት ቢተኮስ አይንቀሳቀስም፣ መድፍ ቢተኮስ አይንቀሳቀስም። ጽና ከተባለ እዛው ጋር ነው። ያ ጽና የሚለው ቃል እስኪነሳና ሌላ ነገር እስኪባል አለ። በጣም ገረመኝ። ጽናት ማለት በክርስትና ሕይወት የሆነ እውነት አለ። ከዛ ውጭ የሚመጣ የትኛውም ጩኸት፣ የትኛውም ተኩስ፣ የትኛውም ረብሻ ከዛ የማያነቃንቀን ቦታ ላይ መድረስ ማለት ነው። እነ ጳውሎስ እኮ ጸንተው ያለፉበት ሕይወት ለእግዚአብሔር በተገኙለት መገኘት እኮ ራሱን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም። በቃ የራሱን ምክር ተወና በእግዚአብሔር ምክር ውስጥ ራሱን አስገባ። ከዛ በኋላ በዛን ጊዜ በነበረው ሪቫይቫል ባለበት በሐዋርያት ቸርች ሄዶ መያዝ ሲችል ወደ አረብ ምድረ በዳ ሄደው። ሎጂካሊ ሳውንድ ላያደርግ ይችላል፣ ግን እግዚአብሔር አምላክ የእሱ ድባብ ባለበት ቦታ ላይ እግዚአብሔር እንዴት እንደተረሳላቸው ከዛ ጽናቱን ብትመለከቱ ኢየሩሳሌም ሂድ ሲለው እግዚአብሔር ተነሳ። በሄደበት መንገድ ላይ ደቀ መዛሙርቶች ኢየሩሳሌም መከራ ይደርስብሃል ሲሉት አልፏቸው ሄደ። ጠጋ ሲል ፊልጶስ ቤት ገብቶ አደረ። 4 ደናግል ሴቶች ነበሩ፣ ትንቢት የሚናገሩ ትንቢት ነገሩ። ኢየሩሳሌም መከራ ይደርስብሃል አሉት፣ ጥሏቸው ሄደ። 4ኛ ስቴፕ ላይ አጋቦስ ጋር ደረሰ። አጋቦስ እንደዚህ አድርገው እንደዚህ ያስሯል ብሎ ያ ታዋቂ ነቢይ መታጠቂያውን አልቆ በነገረው ጊዜ ስሟል። ለክርስቶስ እኔ መቁሰል፣ መሰደብ፣ መገረፍ አይደለም ማለት እስከ ሞት ድረስ ቆርጫለሁ፣ ያለኝን ነገር አደርጋለሁ። ከዛ ነገር በተቃራኒ የሚመጣ የትኛውም ነገር አቋሜን አያስቀይርም። ለዛ ነው ጳውሎስ ሊሞት አካባቢ ላይ ትዕቢት በሚመስል መንገድ የተናገረው። ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ ከዚህ በኋላ የክብር አክሊል ይጠብቀኛል ሲል ዝም ብሏል። እኛም በእግዚአብሔር ፊት ከተገኘን የምታጸና የእግዚአብሔር ክንድ አለች። ሁኔታ እንዳያናውጠን፣ ንፋስ እንዳያናውጠን፣ ከሚሆነው ነገር ይልቅ ከሚሆነው በላይ የሆነ የማይታየው አምላክ ቤታችን ለሚሰራው ነገር የምንገዛበት። ታመን ከሆነ ከተጸለየ በኋላ በሽታው ቢብስ ስቲል በአቋማችን ላይ በእርሱ ቁስል ተፈውሻለሁ ለመቆምበት ከበሽታው መባስ ከሐኪም ሪፖርት መናር ጋር የማያዝ ከክርስቶስ ቁስል ጋር ተያይዞ ያ ቁስል ፍሬ ቤታችን እስኪያፈራ ድረስ የሚያቆም የእግዚአብሔር ክንድ ነው። ለተገኙለት ሰው ይመጣል። ጌታ በኢየሱስ ክርስቶስ በእነዚህ ሳምንታት የሚያጸና የእግዚአብሔር ክንድ በእናንተ ላይ ይፍጠር። ሶስተኛ ላይ ጠላት በሱ ላይ አይጠቀምም። ጠላት በሱ ላይ አይጠቀምም። ይገኝ እንጂ እሱ ላይ ይገኝ እንጂ ለእኔ በፈቃዴ ውስጥ ልመጃ ሀሳቤ በሱ ላይ ማከናወን ትነሳ ከመገኘ ከምሰራበት አትሞስፌር ውስጥ አልጣም እንጂ በህይወቱ ላይ የሚሆነው ነገር ይሄ ነው።
ብዙ ሰዎች ቤታቸው ላይ በተለያየ አጋጣሚ ጠላት ይጠቀማል። ማለት ዓለማውያን እንደሚያደርጉት ያደርጋሉ ማለት ላይሆን ይችላል። አንዳንድ ሰዎች ጠላት ነገራቸውን በራሳቸው አንደበት ነው የሚያበላሸው። ይነካካቸውና ከተነካቁበት ነገር ተነስተው ነገር ሊበላሽ ነው ማለት ነው። ኦልሬዲ ዘሩ ሞትም በአንደበት ላይ ስላለ ባለው በዛ ነገር ላይ ጠላት ካፒታላይዝ ማድረግ ይጀምራል። ከዚያ በኋላ የሚቃወሙ ጠላት ሰይጣን ይመስላችሁና በጌታ በኢየሱስ ብሎ ሰይጣን ይቃወማሉ። እሱም ብትቃወሙ የዘራችሁት ዘር ሪቨርስ እስኪሆን ድረስ ነገሩ ያታግላል። ምክንያቱም አቬይላቢሊቲ መገኘት በእግዚአብሔር ፍቃድ ውስጥ ያኔ ጠላት በእናንተ ላይ ፈጽሞ የማይጠቀምበትን ድባብ ትፈጥራል። በእናንተ ዙሪያ ላይ ሲመጣ መተንፈስ አይችልም። የሆነ ነገር ኮንፈርት ይነሳዋል። ሊረግማችሁ ሲነሳ ተገልጦ የሚያስባርክ እግዚአብሔር እጅ እንደነበረ አምና ባላቅ ዘመን ይገለጣል። ይሄ የእግዚአብሔር እውነት ነው። ጠላት በእርሱ ላይ አይጠቀምም። የአመፃ ልጅ መከራን አይጨምርበትም። የአመፃ ልጅ ማን ሆነ ታውቃላችሁ? መከራን ለመጨመር ከእግዚአብሔር መገኘት ውጭ ሆነን ይሆናል። አንዳንድ ቤታችን ላይ የሚያልፉ ቀንበሮች ጌታ ያላሸከሙን ቀንበሮች ናቸው። ወደ ጌታ በተቃወምኩ ጊዜ ቀንበሩ ከአንተ ላይ ከጫንቃ ላይ ይሰበራል የሚል መቃወማችን እግዚአብሔር በመቅረብ የሚደረግ እንደመሆኑ መጠን በእግዚአብሔር ድባብ ውስጥ ስለሆን በዛ ውስጥ መተንፈስ የማይችል በእኛ ላይ የአመፃ ልጅ ክፋትን መጨመር እስከማይችል ድረስ ያ ፐርሰን አቅም ያጣል። ወንዝ ተሻግሮ ጌታ ከደቀ መዛሙርቱ በየ ጊዜ እኮ ምንም ሳይገሰጸው ነው ያ ስፒሪት ምን አለ? ጊዜያችን ሳይደርስ ልታጠፋን መጣ አለ። ዛሬ እኮ ትገስጻችሁትም ምን ብላችሁትም ሪስፖንድ ላይ ያደርግ ይችላል። አቬይለብል ሰዎች ሲሆኑ የአመፃ ልጅ መከራን መጨመር የሚችልበት አቅሙ ይወሰድበታል። መከራችሁ የበዛ በሕይወታችሁ ላይ ያስጨነቃችሁ እግዚአብሔር በሕይወታችሁ ላይ ያላሰበላችሁ ጎዳና የሚያስኬዳችሁ የክፋት ስራ ሁሉ በኢየሱስ ክርስቶስ ስም እየተነቃቀለ ነው። የጌታ መንፈስ ይናገረኛል። አሁን በትምህርት መካከል ከምናገር ለፍንጭ አንዲት ጡትሽ ላይ ከስር አካባቢ ላይ የሚሰማሽ ስሜት ያለ እህት አለሽ። የሰራዊት ጌታ ቅዱስ እግዚአብሔር ካለበት እንዳያልፍ እንደውም ባለበት እንዲቀልጥ በሚያደርግ የአመፃ ልጅ መከራ ባንቺ ላይ እንዳይጨምር በሚያደርግ ክብር ያገኝሻል። ነፃነት ይሆንልሻል። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ ይልሻል እግዚአብሔር። የአመፃ ልጅ መከራ ጨምርበትም ለሚገኝ ሰው አቬይላቢሊቲ እሱ ብቻ አይደለም፣ ጠላቶቹን ከፊቱ አጠፋለሁ። ይሄ ፕሮሚስ ባይዘ ከፍ ያለ ፕሮሚስ ነው። ጠላቶቻችሁን እግዚአብሔር አጥፍቶ ጠላቶቻችሁ ላይጠፉ የሚችሉበት ሩም የለም። ኢፌክቲቭ ነው። እግዚአብሔር ያውቃቸዋል። ኃይሉ ኮምፔር የሚደረግ አይደለም። ያውቁታል። እሱ ከመታቸው በኋላ ቀና ማለት የሚችል ስፒሪቹዋል ሪልም ላይ ዋናቸውን እንኳን በመጨረሻ ዘመን በአፉ ትንፋሽ ነው የሚያጠፋው። ለሁሉም ሰው የሚሰራው ጀነራል ፕሪንሲፕል ጠላትን ከፊት አውጥቶ አጥፋው ይላል ነበር። የመግለጡን ስራ ለሁሉም ሰው ይሰራል። የሚገኙለት ሰዎች ደግሞ ሲሆኑ ሞግታቸውን ይሟገታል፣ ተግዳሮታቸውን ይሰለፋል። ሐዋርያት በነበሩበት ጊዜ ጳውሎስ ያሳድዳቸው ስለምን ታሳድዳቸዋለህ ሳይሆን ስለምን ታሳድደኛለህ ያለ አብሯቸው ይሰደዳል። ይገኙለት እንጂ ባላቸው ቦታ በኢየሩሳሌም ይቀመጡ እንጂ በሰገነት ላይ ቆመው ይጠብቁ እንጂ መንፈስ ቅዱስ ከመጣ በኋላ እንደ ፍቃዱ ይመላለሱ እንጂ። የተገኙለት ጌታ ጠላቶቻቸውን ከፊታቸው ያጠፋል። ጠላቶቻችሁ ከፊታችሁ የሚጠፉበት የእግዚአብሔር እጅ በኢየሱስ ስም ይገለጥላችሁ። ትገኙ ዘንድ ጸጋው ይብዛላችሁ። በመገኘታችሁ ውስጥ የሚያልፈው የእግዚአብሔር እጅ ጠላቶቻችሁን በኢየሱስ ስም ይቅጣ። የሚጠሉትን ደግሞ አዋርዳቸዋለሁ።
ይህንን የተገኘውን ባሪያውን ጠልቶ በሰላም መኖር አይቻልም ማለት ነው። በክብር ላይ በመሆኑ ምክንያት ይህን ባሪያ የሚጠላ ሰው ከመገኘቱ የተነሳ የተገኘለት ጌታ ያንን የከበረ ሰው ማዋረድ ይችላል። ያን የከበረ የሚባል ሰዎች ስፍራ የሚሰጡትን ማዋረድ ይችላል። እግዚአብሔር አምላክ ለሱ ሲምፕል ትዝ ይላችሁ ናቡከደነፆር የባቢሎን ከተማን ገነባዋት ለክብሬ ለግርማዬ ምናምን ባለበት ጊዜ ጫካ አስገብቶ 7 ዓመት ሳር አስቀምጦ ድረስ ያ የሚወደው ህዝብ ሁሉ ከተማ ይሰራላቸው ህዝብ ሁሉ ዞር ብሎ አዩት። ከማይንዳቸው ሁሉ ሬስ ያደረገ ወላጆቼ ከእግዚአብሔር በላይ የሆነ ጠላት የለንም። ከመገረፉ ቁስል በላይ የሆነ በሽታ ፈጽሞ የለንም። ከመዋረዱ በላይ የሆነ ሊያዋርድ የሚፈልግ በፍጹም የለም። ከእግዚአብሔር እጅ በላይ የሆነ ጠላት የለም። አይደለም ከእግዚአብሔር እጅ በላይ እውነት ለመናገር በእግዚአብሔር አምኖ ከሚገኙለት ከባሪያዎቹ በላይ የሆነ ጠላት የለም። በጠላት ኃይል ሁሉ ላይ ስልጣን ሰጥቶ የሚጠሉ የሚያዋርድ ጌታ ከላይ ካየነው ከቅባቱ በኋላ ያለው እሱን የመርዳት እሱን የማጽናት ጠላቱን እንዳይጠቀምበት የማድረግ መከራ እንዳይጨምር የማድረግ ጠላቱን የማጥፋት የሚጠሉትን የማዋረድ ነበር። ግን አሁን ነገሩ ተለወጠና እውነቴና ምሕረቴም ከእርሱ ጋር ነው ይላል። የእግዚአብሔር እውነት በመገኘቱ ድባብ ውስጥ ከሚሆኑት ጋር ነው። የእግዚአብሔር ምሕረት በሕይወታቸው ኤኒታይም አቬለብል የሆነላቸው። ምሕረቱ ማለት ይቅርታ የማግኘት ጉዳይ ብቻ አይደለም። ልክ እነዚህ አይነት ሰዎች የዳዊት ልጆች ማረኝ ሲሉ እያሉ ያሉት ሲምራቸው የሚሆነው ነገር ከምሕረቱ የተነሳ በሕይወታችን ላይ የሚሆን ነገር የሚሆነው በዚያው ስር በስሜ ቀኑ ከፍ ከፍ ይላል። ስለ ስልጣን፣ ስለ ጉልበት፣ ስለ ብርታት ነው የሚያወራው። እናንተ በደንብ እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ ይላል። ቀጥሎ ቁጥር 26 ላይ እሱ አባቴ ነህ አምላኬ መድኃኒቴ መጠጊያ ይላል ማለት የድምፅ የማውጣት የመናገር ብቻ አይደለም። አባትነቴን አሳየዋለሁ ማለት ነው። አምላክነቴን ያህል መድኃኒት እሆነዋለሁ ማለት ነው። መጠጊያ እሆነዋለሁ ማለት ነው። ይህ ነገሮች በሰዎች ላይፍ በሙላት የሚገለጡበት ቦታ ነው መገኘት ይባላል። ስለ መጠጊያ ስናነሳ ለምሳሌ የቆሬ ልጆች ሲዘምሩ አምላካችንና ረዳታችን ባገኘን በታላቅ መከራ ረዳታችን ነው ካሉ በኋላ ስለዚያ ነው የሚያስፈራ ነገር ቢኖር አንፈራም። ምድር ብትናወጥ ተራሮች ባህር ቢወጠሩ እኛ አንፈራም። መጠጊያ ሲሆን ለዛ ፍርሃት ህይወታችን ላይ ነግሶ ከሆነ ይሄ ድባብ በራሱ እግዚአብሔር መጠጊያ አድርጎ ህይወታችንን በሱ ውስጥ የሚሰውር ስለሆነ የሚያስፈራ ነገር ስላለ ብቻ አንፈራም። ቀጥሎ እኔ ደግሞ ይላል በኩር ያደርገዋል። በኩር ማለት የከበረ ማለት ነው። ነሰርሊ የመጀመሪያ ልጅ ማለት አይደለም። ዓለም ሳይፈጠር በኩር ከነበረ የከበረ ነበር ማለት ነው። የፍጥረት በኩር አዳም ሆኖ እውነተኛ በኩር የሆነው ግን ኢየሱስ ነው። የአብርሃም በኩር እስማኤል ነበር፣ እውነተኛ በኩር ይስሐቅ። የይስሐቅ በኩር ኤሳው ነበር፣ እውነተኛ በኩር ያዕቆብ። በኩርና የመክበር ጉዳይ አከብረዋለሁ ማለት ነው። አረ ኢየሱስ ጌታ። ሰዎች ሊያዋርዷችሁ ሊነቋችሁ የሆነ የማትረቡ ሆናችሁ ይችላል። መገኘቱ ስትመጡ የሚያከብር በኩር የሚያደርግ እግዚአብሔር እጅ በቀላሉ ሕይወታችሁ ላይ መስራት ይጀምራል። ቀጥሎ ከንግስናው ጋር ከምድር ነገሥታት ከፍ አድርጓል። እሱም ንጉሥ ሌላውም ንጉሥ ነው። የእሱ ንግስና ከዛ ይለያል። በእኛ ኮንቴክስት ደግሞ እሱም አስተማሪ እኔም አስተማሪ፣ እሱም ነጋዴ እኔም ነጋዴ፣ እሱም መግቢያ እኔም መግቢያ ብንል እንኳን የሚገኙ ሰዎች በፈቃድ ውስጥ የሚመላለሱ ሰዎች የነሱ ንግስና ይበጣል። ምሕረቱን በተመለከተ ፎርኤቨር ለዘላለም ምሕረቴን ለእርሱ እጠብቃለሁ፣ ኪዳኔ በእርሱ ዘንድ የታመነ ነው። ከዛ በኋላ ዘሩ የሚናገረውን ነገር ይናገራል። ቀጥሎ ግን ልጆቹ ከዚህ ቢጎሉ ብሎ ደግሞ ሌላ ሀሳብ አለ። ዛሬ ምሽት እችን እንድትዝሉ ይፈልጋል። ረቦች መንገድ መጥረግ ነው የፈለግኩት። እግዚአብሔር አምላክ በረዳን መንገድ ልክ ቀጣይ ሳምንት ጀምረን የእግዚአብሔርን ነገር ይዘን በፊቱ እንቀርባለን። ከመላቀቅ ከሚገባን ነገር ለመላቀቅ ነፍሳችንን በፊቱ እናቀርባለን። ግን ተገኝታችሁ እንድትመጡ ፈልጋል። ሌላ ውስብስብ ነገር አለ ሙላዎች። ልክ ባሪያው ዳዊት እንደተገኘ በሌለበት ስፍራ ካሉት የተሻለ
በእግዚአብሔር ሐሳብ ውስጥ ራሱን እንዳስገባ እናንተም በተመለከተ እግዚአብሔር አምላክ በቃሉ ያለው ነገር ዋነኛ መገኛቸው። ሐኪም ታማችኋል ካለ በሱ ቁስል ተፈውሳል የሚል ቃል አለ። በሽታው እያለ ከነ በሽታችሁ የበሽታችሁ ፈውስ ያለበት ቃል ውስጥ ለመግባት ነፍሳችሁ ማለት ነው። ኑራችሁ ጨለማ ከሆነ ነገር ጭልምልም ካለ እውነተኛ ብርሃን ወደ ምድር ይመጣ ነበር። ያቺ ብርሃንም የሕይወት የሰው ብርሃን ነበረች። ብርሃንም በጨለማ ላይ ይበራል፣ ጨለማም አላሸነፈው። ጨለማችሁን የሚገፍ ብርሃን አለ የሚል ቃል ውስጥ ከነ ጨለማችሁ፣ ጨለማ ማለት ከነ ደነጋገዘው ከጨላለመው ነገር ጋር ግራ ገብቷችሁ ከሆነ ግራ ከተጋባችሁበት ከዚያ ነገር ጋር ግራ መጋባትን ገፎ ነገርን በክላሪቲ በሚሞላ አምላክ ፊት ዝም ብላችሁ ወዳጆች ልክ ፈትኑ ብሎ እግዚአብሔር እንደሚያውቁት ይዛችሁና እስቲ ቀነቀን ባላችሁ የምትመለሱ ከሆነ በአንደኛው ዙር ባይሆን በሁለተኛው ዙር በአንዱ ሰው ባይሆን ከአንዱ እጅ አምልጦን አንዱ ይመታዋል። በዛ ሁሉ ውስጥ እግዚአብሔር አምላክ በሕይወታችሁ ሊሰራ የፈለገውን ነገር ልትኖሩ ስትነሱ እንቅፋት አይሆንባችሁ። እኔ በነዚህ ሳምንታት ለብዙ ሰዎች ፈውስን አምናለሁ፣ ዴሊቨረንስን አምናለሁ፣ መቀባትን አምናለሁ፣ እንቆቅልሽ መፈታት ነው፣ ታምራትን አምናለሁ። በማምንበት ምክንያት ግን ለተገኙ ሰዎች እንዲህ እንደሚሆን ቃሉ ክሊኒክ ስለሚናገር ከሁኔታዎች በላይ እሱን እናምናለን። መቼም እዚህ መካከላችን በርካታ ሰዎች ወደ ፈውሳቸውን ተመልሰው ሲቀበሉ ብዙ ጊዜ አይተናል። እኛ ግን እንደ እግዚአብሔር ሰዎች ታምራት ኤክስፓየር በላይፋችን ላይ የሚያደርግ አገልጋዮች እንደሆንን አድርገን ነው የምናስበው። ምን ማለት ፈልጌ ነው? ትናንት በሆነው ላይ የዛሬ ዓመት ሰርቶ ነበር ማለት ከሰራ ለምስክርነት ለእምነት እንዲሆን እናውቃለን። ግን ጌታ አሁንም እንደሚሰራ ደግሞ አምነን እንቀርባለን። ደግሞ እሱ አያሳፍረንም። ኢየሱስ ክርስቶስ ጌታ ነው። ስለዚህ መገኘት ይሆነልን በፈቃድ ውስጥ በሐሳብ ውስጥ ነገርን ሊሰራ ሲፈልግ ሊሰራ የሚፈልግበትን ድባብ ውስጥ ከሁኔታዎቻችን ውጭ በላይ ካሳመነን ከኛ ጋር እጅ የቆየው ነገር ከዛ ሁኔታ በላይ ወጥተን ከእግዚአብሔር ሐሳብ ስር ዘይቱ ከሚፈስበት ቀኙ ከምትረዳበት ክንዱ ከምታጸናበት ጠላት ከሚመታበት ክፉዎች ከሚዋረዱበት ምሕረቱ ከሚፈስበት አባትነቱ አምላክነቱ መድኃኒቱ መጠጊያነቱ ፍቅሮች ከሚያደርግበት ከዛ ድባብ ውስጥ ራሳችንን ለማስገኘት እነሆኝ ጌታ ሆይ እንበል። ያው እግዚአብሔር ምስክሬ ነው። በርካቶች በዛ ሂደት ውስጥ እጃቸውን በአፋቸው ላይ የሚያስጭን እግዚአብሔር ተአምራት ይሆንላቸዋል። እንጸልያለን።